በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የደስታ መፍሰሻ የተባለች ምልዕተ ጸጋ ምልዕተ ክብር የሆነች የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች በዛሬው ዕለት በዓለ ልደታቸውን የምናከብረው የቅዱስ ተክለ ሃይማኖት የጻድቁ አባታችን ወዳጆች ማህበራነ ክርስቶስ ምእመናን ሰላም እግዚአብሔር ለሁላችሁ ይሁን። እንደምን አመሻችሁ? እንዴት ዋላችሁ? ምስጋና የባህሪው ምስጋና ገንዘቡ የሚሆን እግዚአብሔር አባታችን እግዚአብሔር ፈጣሪያችን እግዚአብሔር መጋቢያችን በታላቅ ቸርነቱ በምህረቱና በርህራሄው ጠብቆ እስከዚህ ሰዓት ስላስመሸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። ተከታታይ የቅዱስ ዮሐንስ ወንጌል ጥናታችንን ትምህርታችንን ዛሬም እንደ እግዚአብሔር ቸርነት እንቀጥላለን። የሰንበት ትምህርት ቤት ወጣቶች ልጆቻችን ዛሬ የጥምቀት በዓልን አስመልክቶ የመዝሙር ጥናት ስላላቸው ጸሎቱን ከኛ ጋር ተሳትፈው ወደ ጥናቱ ሄደዋል። ግን እድሉ ስላለ ይሄንን ጥናት የምታጠኑ ሁላችሁ ወደ ኋላ እየተመለሳችሁ ከዩቲዩብ ላይ እንደገና ገብታችሁ የመመልከት ገብታችሁ የማሰላሰል የማጥናት እድል አላችሁና ይሄንንም እድል እግዚአብሔር ስለሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ባለፈው ሳምንት አስታውሱ እንደሆን የዮሐንስ ወንጌል ምዕራፍ 3ን እስከ ቁጥር 11 ድረስ ተመልክተናል። ለማስታወስ ያክል ኒቆዲሞስ ከጌታ ጋር በውሃ ስለሚሆን ጥምቀት ወይም ደግሞ ስለ ዳግም ልደት ስለ ሁለተኛው ልደት ወይም ስለ መንፈሳዊው ልደት ከጌታችን ጋራ ብዙ ውይይት አድርጓል አይደል? ትዝ ይላችኋል። ይጠይቀው ነበር፣ ጌታም ይመልስ ነበር እና መጨረሻ ላይ ሰው እንዴት ወደ እናቱ ማህፀን ገብቶ ዳግመኛ ይወለድ ዘንድ ይችላል ሲለው በደንብ የተብራራ ነገር ነገረው አይደለ? እንደውም ነፋስን ምሳሌ አድርጎ ነፋስ ወደ ወደደው ይነፍሳል፣ ድምጹን ትሰማለህ፣ ከወዴት እንደመጣና ወዴት እንደሚሄድ ግን አታውቅም ብሎ የነገረውን ነገር በጣም በዝርዝር አይተናል። ነፋስ ከአንድ ስፍራ ወደ ሌላ ስፍራ ሲሄድ የሚያደርገውን ነገር በሁለተኛ ልደት ውስጥ ወይም በመንፈሳዊ ልደት ውስጥ አማኞች ዳግም ሲወለዱ የሚያገኟቸው መንፈሳዊ ጸጋዎችን በመዘርዘር የመንፈሳዊውን ልደት በአይን የማይታይ ነገር ግን በምንጠመቅበት ጊዜ የምናገኘው መንፈሳዊ ስጦታ ወይም ጸጋ እንደሆነ ብዙ ሐሳቦች አንስተን ተነጋግረናል። ይሄ ከሆነ በኋላ ነው እንደገና ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው ይላል። በቃ አሁንም አልተረዳሁም ሲለው ጌታችን የመለሰው መልስ ነበር። ኢየሱስም መለሰ እንዲህም አለው፣ አንተ የእስራኤል መምህር ስትሆን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም አለው ይላል። ይሄንን ነጥብ ባለፈው አንስተን ጌታ ከኒቆዲሞስ ጋር ሲያወራ በአንድ ግለሰብ ወይም በአንድ አንቀጽ አልነበረም የሚጠራው አይደለ? ምስክርነታችንን ምን አትሉም አትቀበሉም ሲል ኒቆዲሞስን በአንቱታ እየጠራው አይደለም አይደለ? ምን እያለ ነው? በብዙ ቁጥር አንተና
ባንተ ዙሪያ ያሉ ፈሪሳውያን አባቶችህ ወንድሞችህ ይሄንን እውነት ምን አትሉም አትቀበሉም እያለው ነው። በቃ ያየነውን እንነግራቸዋለን እያለ ምስክርነታችን አትቀበሉም ካለው በኋላ ቀጥሎ የሚነግረውን ነጥብ ነው ዛሬ የምናየው። ከዛ በመጀመር ነው ከቁጥር 12 ጀምሮ ያለውን እስከ ቁጥር 15 ድረስ ያለውን አሁን ደግሞ እንመለከታለን። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል የሚል ቃል ነው የሚነግረው። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ስለምኑ? ስለ ምድራዊ ነገር ምን ባልኳችሁ ጊዜ በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊው ብነግራችሁ እንዴት ምን ትላላችሁ ታምናላችሁ እያላቸው ነው። አሁን የትኛው ነው ስለ ምድራዊ ነገር የነገራቸው? አሁን ትንሽ ማስተዋል የሚፈልገው ይሄንን ነገር መረዳት ያስፈልጋል። ለካ እንዲህ ማለቱ ነው ብለን ነዋል መጽሐፍ ቅዱስን የምናጠናው። ወደ ማስተዋል ወደ መረዳት ባለጠግነት የምንመጣው መጽሐፍትን ምን በማድረግ ነው? በማጥናት ነው፣ በመመርመር ነው። መጽሐፍ ቅዱስን እንዲሁ በጥሬ ንባብ ብንዘልቀው ሕይወት አይሆነንም፣ ጥያቄ ነው የሚፈጥርብን። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁኝ ሲል ስለ ጥምቀት ነው። በውሃ ስለሚሆነው ጥምቀት በነገርኳችሁ ጊዜ ካላመናችሁኝ ስለ ሰማያዊው ብነግራችሁ ገብቷችኋል? ጥምቀት በምድር በሚታይ ስርዓት የሚፈጸም የማይታይ ጸጋና ልጅነት የሚያስገኝ ነው። ግልጽ ነው። በሚታይ ምን ስርዓት አይደለ? ወደ መጠመቂያው መውረድ በውሃው ምን ማለት መጠመቅ አለ አይደል? በዚህ በሚታየው ስርዓት የማይታይ ምን አለ? ልጅነት አለ፣ ጸጋ አለ። ይሄን የሚታየውን ስርዓት ነግራችሁ ያላመናችሁኝ እንደሆነ ስለ ሰማያዊው ነገር ብነግራችሁ፣ ስለ ሰማያዊው ዋጋችሁ፣ ስለ ሰማያዊው ክብራችሁ፣ ስለ ሰማያዊው ጸጋ ብነግራችሁ እንዴት ይገባችኋል? እንዴት ትረዳላችሁ ማለቱ ነው። ሁለተኛው በምድር ወይም በምድር ያለውን ስነግራችሁ ያልተረዳችሁ እንደሆነ ስለ ሰማያዊው ብነግራችሁ እንዴት ትረዳላችሁ ማለት አንደኛ ጥምቀት ነው። አሁንም ጥምቀት ተጠምቀን በምድር ነው የምንኖረው። ሰው በተጠመቀ ጊዜ ከተጠመቀ በኋላ ምንድን ነው የሚኖረው? በምድር ነው። ሁለተኛው ስለ ሰማያዊ ያላቸው ትንሣኤ ሙታንን አያችሁ። ሰው ከትንሣኤ በኋላ በየት ነው የሚኖረው? በሰማይ ነው የሚኖረው። አያችሁ። በምድር ስለሚሆነው በውሃ ጥምቀት ስለሚገኘው ጸጋ ወይም ደግሞ መንፈሳዊ ልጅነት ብነግራችሁ ያላመናችሁ ከትንሣኤ በኋላ ስላለው ዘላለማዊ ሕይወት ብነግራችሁ እንዴት ታምናላችሁ? እውነት ነው፣ እውነት ነው። ለብዙ ሰዎች ከባድ ትምህርት እውነት ለመናገር እኛም ጊዜ ወስደን በደንብ ያላጠና ነው ማጥናትም ይገባል። ላይፍ አፍተር ዴዝ የሚባለውን ነገር ማለት ከሞት በኋላ ያለን ሕይወት ማለት ነው። ትንሣኤ ሙታን የሚባለው ምንድነው? ትንሣኤ ሙታን ሰማያዊ ኑሮ ምን አይነት ነው? የቅዱሳን ሕይወት በሰማይ እንዴት ነው? ከእግዚአብሔር ጋር የምንኖረው ኑሮ ምን ይመስላል የሚለው ሰው በውሃ ጥምቀት በሚታይ ስርዓት የማይታይ ልጅነት እንዳለ በማመን መቀበል ከተቸገረ
በሰማይ ከእግዚአብሔር ጋር ስለምንኖረው ኑሮ መረዳት የበለጠ ምን ይላል ይከብዳል። ቅዱስ ጳውሎስ የቆሮንቶስ ቤተክርስቲያን ትልቁ ችግር ይሄ ስለሆነ ነው በአንደኛ ቆሮንቶስ ምዕራፍ 15 ላይ ዲቴል የተናገረው። አንድ ምዕራፍ ሙሉ ስለ ትንሣኤ ሙታን የሚያወራ ነው። አንደኛ ቆሮንቶስ ምዕራፍ 15ን ከቁጥር 1 ጀምሮ እስከ መጨረሻው ብታነቡ የሚያወራው ስለምንድነው? ስለ ትንሣኤ ሙታን ነው። ግልጽ ነው ማወራው። ስለዚህ ይህ ጌታ አምላካችን ለኒቆዲሞስ የሚነግረው ስለ ምድራዊው ነገር የነገርኳችሁ እንደሆነ ካላመናችሁ ስለ ሰማያዊው ነገር ብነግራችሁ እንዴት ታምናላችሁ ሲላቸው ይሄ ሁለቱ ነጥብ ጥምቀት ላይ ምን የሚያደርግ ነው? የሚያተኩር ነው። አሁንም መለሰና ስለ ጥምቀት ከነገራቸው በኋላ በምድር ስላለው በውሃ ስለሚደረገው ጥምቀት ብነግራችሁ ያላመናችሁ እንደሆነ ስለ ሰማያዊው ነገር ማለት ከአብ ያለ እናት መወለዴን ከአብ ያለማን ያለ እናት መወለዴን ሰማያዊው ልደት ብነግራችሁ እንዴት ታምናላችሁ? በምድር ከድንግል ማርያም ያለ አባት መወለዴን ከጠረጠራችሁኝ፣ ካላመናችሁኝ፣ ካልተቀበላችሁኝ በሰማይ ከዓለም አስቀድሞ ከዘለዓለም ዘመን በማይቆጠርለት ረቂቅ ልደት ከአብ መወለዴን ብነግራችሁ እንዴት ታምኑኛላችሁ? አያችሁ የኛ ቤተክርስቲያን ሊቃውንት ትርጉሙ እንዴት እንደሚያራቅቁት። በቃ በምድር ያለውን ከመቤታችን ከቅድስት ድንግል ማርያም ያለው ልደት ረቂቁ ምን የሆነበት ግዙፍ የሆነበት አይደለ? በቃ የማይታየው አምላክ የማይመረመረው አምላክ እዛው ቀደም ባለፈው ስናጠና ቃል ሥጋ ሆነ ተብሎ የተነገረለት ነው። ይሄንን ከድንግል ማርያም ያለ አባት መወለዴን በሥጋ ማርያም መገለጤን በመካከላችሁ ማስተማሬን ካላመናችሁማ ከአብ ዘንድ እንደመጣው አብ ከዘላለም ምን እንደሆነ አባቴ እንደሆነ የአብ የባህሪ ልጁ እንደሆን ስነግራችሁ እንዴት ታምኑኛላችሁ ማለቱ ነው። ስለዚህ እዚህ ክፍል ላይ በአጭሩ የምንረዳው ነጥብ ምንድነው ማለት ነው? ይሄንን ነው። ስለ ሰማያዊ መንግስት ብነግራችሁ እንዴት ታምናላችሁ እያለ ስለ ሰማያዊ መንግስት የተናገረበት ክፍል ነው። ቀጥሎ ምን ይላል? ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም የሰው ልጅ ነው። ከሰማይ ከወረደ በቀር እስቲ በሉ ወደ ሰማይ የወጣ ማንም የለም። አሁን ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ለኒቆዲሞስ ሌላ ሊያስረዳ የፈለገው ነገር አለ። ኒቆዲሞስ ከጌታ ጋር ባደረገው ንግግር ሁሉ ጌታን ይረዳው የነበረው እንደምንድን ነው ብያቸዋለሁ? እንደ አንድ መምህር አይደል? እንደ አንድ ነቢይ። እግዚአብሔር ከርሱ ጋር ከሆነ በቀር አንተ የምታደርጋቸው እነኚህ ምልክቶች ሊያደርግ የሚችል ማንም የለም። በእርግጥ እግዚአብሔር ካንተ ጋር ነው ይለዋል። እርሱ ግን ማን ነው? እግዚአብሔር ነው ራሱ አይደለ? እርሱ ማን ነው? እግዚአብሔር ነው የሚያነጋግረው፣ እግዚአብሔር ወልድ። ስለዚህ ለኒቆዲሞስ ምን ሊገልጥለት ፈልጓል? እሱ አምላክ እንደሆነ የምታነጋግረው አምላክ ነው። ቅድም እንዳልኳችሁ ይሄ ምድራዊውን ነገር ሲነግራችሁ ያላመናችሁ እንደሆነ ሰማያዊውን ነገር ብነግራችሁ እንዴት ታምናላችሁ እያለ ነገሩን በጣም ጥልቅ እንደሆነ እያስረዳ ስለመጣ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። አያችሁ፣ ይሄ ኢየሱስ ክርስቶስ አንተ እንደ አንድ ነቢይ የምታነጋግረው ከሰማይ የወረደ ነው። ወደ ሰማይም በእርገት የሚወጣው እርሱ ነው። አያችሁ፣ አሁን አንዳንድ ሰዎች ትናንት አንዲት ባለፈው ሳምንት አንዲት ልጅ ጠይቃኝ ነበረ እዚህ ጉባኤ ጋይኛ ልጅ እንዴ ስለ ቅዱሳን እርገት ስለነ ሄኖክ ስለነ ኤልያስ ስለ ሌሎችም ቅዱሳን
እርገት የማይቀበሉ ሰዎች ይሄን ጥቅስ ሲጠቅሱ ሰምቻለሁ አለች። ይሄ ጥቅስ ፈጽሞ ለዚህ ሐሳብ በመከራከሪያም ወይም መወያያም ሆኖ አይቀርብም። ምክንያቱም አሁን እዚህ ላይ የሚያወራውን ክፍሉን ስታዩት ከሰማይ ከወረደው በሉልኝ እስቲ በቀር ሄኖክ ከሰማይ ነው የወረደው? ኤልያስ ከሰማይ ነው የወረደው? አያችሁ? በቃ ይሄ ክፍል ስለነ ሄኖክ ወይም ስለነ ኤልያስ ለማውራት የተነገረ አይደለም። እነ ሄኖክን እነ ኤልያስን እግዚአብሔር ምን አድርጓቸዋል? ወስዷቸዋል። መጽሐፍ ቅዱስ ነው ደግሞ የሚለው። መጽሐፍ ቅዱስ ነው የሚለው። አንድ ሰው በዚህ ጉዳይ ላይ መግባባት ካልፈለገ በመጽሐፍ ቅዱስ ማመን አያምንም ማለት ነው። በመጽሐፍ ቅዱስ ምን አይልም? አያምንም ማለት ነው። ስለዚህ ዋናው ነጥቤ እዚህ ጋር ማስጨበጥ እንፈልገው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ሲል ለኒቆዲሞስ ኢየሱስ ክርስቶስ አንተ እንደምትለው አይደለም፣ ነቢይ አይደለም፣ እምታወራው መምህሩ አይደለም። አዎ መምህሩ እርሱ ከየት የመጣ ነው? ከሰማይ የመጣ ነው። ከዘላለም የነበረ ነው። ቅድመ ዓለም የነበረ ነው። ቀዳማዊ ነው። ማይከላዊ ነው። ዳህራዊ ነው። ፍጻሜ የሌለው ነው። ለዘመኑ ጥንት ለሕይወቱ ፍጻሜ የለውም ተብሎ በዕብራውያን ላይ ቅዱስ ጳውሎስ ተናገረለት ነው። ስሙ ቅዱስ ይሁን፣ ስሙ ብሩክ ይሁን። ስለዚህ ምን ገባችሁ? አሁን ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም ማን ነው? የሰው ልጅ የተባለው። አያችሁ፣ የሰው ልጅ መባሉ ከድንግል ማርያም ስጋን በመንሳቱ ነው አይደል? አማኑኤል በመሆኑ ማለት ነው። አማኑኤል ሆነ ማለት እግዚአብሔር ከኛ ጋር ሆነ። አምላክ ሰው ሆነ። ሰው ደግሞ እንዲሁ አምላክ ሆነ። እኛ አምላክ ሰው ሆነ እንላለን እንጂ እንደሌሎቹ ሰውና አምላክ አንልም። ገብታችኋል አይደለ? ሰው የሆነ አምላክ እንለዋለን። በቃ አምላካችን ምን ሆነ? ሰው ሆነ። የሰውን ስጋ ገንዘቡ አደረገ። በአጭር ቁመት በጠባብ ደረት ተወሰነ። ፍጹም ሰው ፍጹም አምላክ ሆነ። አምላክነቱ ሰውነቱ አምላክነቱን ምን ሳይለውጥ ተአቅቦ ይባላል። በቃ እንበለ ውላጤ፣ እንበለ ትድምርት፣ እንበለ ሚጠት፣ እንበለ ህድረት እያል ዮሐንስ 1ን ስናጥናት እዚህ ይላችኋል ያነሳናቸው ነጥቦች ማለት ነው። እና ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ቁጥር 10 ላይ እንዲህ ይላል፣ ይህ የወረደው ስሙ፣ ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። የወረደው ነው ምን ያለው? የወረደው ነው ምን ያለው? የወጣው። ገብታችኋል? ሌላው በጣም አስደናቂው ነገር ኢየሱስ ክርስቶስ የኛን ስጋ ለብሶ ነው ወዴት የወጣው? ወደ ሰማይ የወጣው። ተዋሂዶው ዘላለማዊ ተዋሂዶ ነው። ምን አይነት ተዋሂዶ ነው? ዘላለማዊ ተዋሂዶ ነው። በቃ ይሄ ተዋሂዶ ምን የሌለው፣ ሚጠት የሌለበት፣ ውላጤ የሌለበት። ገብታችኋል? ይሄን ባለፈው ወደ ኋላ ገብታችሁ ስሙን። ስለዚህ ይሄ አምላክ ከሰማያት ወረደ፣ ከድንግል ማርያም ተወለደ፣ አዳነንና ወደ ሰማይ ወጣ። ከዛ ይሄን ካለ በኋላ ምን ይለዋል ለሙሴ? ማነው ለኒቆዲሞስ እንዲህ ይለዋል፣ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለ። ሁለተኛው ነጥብ ማን? ሙሴ ምንን?
እባብን በየት በምድረ በዳ ዘኍልቍ 21 ቁጥር 5 ላይ አነባለሁኝ። ኦሪት ዘኍልቍ መጽሐፍ ቅዱሳችሁን አውጡ። ኦሪት ዘኍልቍ ምዕራፍ 21 ቁጥር 5 እስከ 9 አነባለሁኝ። እሺ እንዲህ ይላል ከቁጥር 4 ጀምሮ ከሆርም ተራራ ከኤዶምያስ ምድር ርቀው ሊዞሩ በኤርትራ ባህር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም ውሃም የለም፣ ሰውነታችን ይህንን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በሙሴ ላይ እባቦችን እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤልም ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናልና እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት ይላል። ተመልከቱ፣ እስራኤልን እግዚአብሔር ከግብፅ አወጣቸው። በጸናች ክንድ በተዘረጋች እጅ በሙሴ አማካይነት ከምን አወጣቸው? ከግብፅ ባርነት ከ430 ዘመን ተገዥነት አወጣቸው። በምድረ በዳ እግዚአብሔር የሚያስፈልጋቸውን እያደረገ እየተጠነቀቀ መራቸው። እንደውም ሕዝቡ እንዳይራብ ከሰማይ መና እያወረደ መገባቸው። ምን አሉ? በእግዚአብሔርና በሙሴ ላይ አንጎራጎሩ። ሙሴንም እግዚአብሔርንም አሙት። እስራኤል ልንሞት ነው፣ ረሃብ ሊያጠፋን ነው ባሉ ጊዜ ከዚህ ቀደም ብታነቡ የሆነ ክፍል ላይ እዚህ ምድረ በዳሽ አወጣሃን ሙሴ ምን ልታደርገን ነው? እግዚአብሔር ለእናንተ የሚበላ ይሰጣችኋል አላቸው። እንደውም ምን አሉት? ይክልኑ እግዚአብሔር ሰሪያ ማዕድ በገዳም አሉት። ይክልኑ እግዚአብሔር ሰሪያ ማዕድ በገዳም፣ እግዚአብሔር በምድረ በዳ ምግብ ማሰናዳት ይችላልን አሉት። ክብር ምስጋና ለእርሱ ይሁን። እግዚአብሔር ምንም በሌለበት ምግብ አለው። እግዚአብሔር አምላካችን ከታመንበት ከተደገፍንበት በምድረ በዳ እግዚአብሔር ማረፊያ አለው። በጥማችን ውስጥ እርካታ አለው እግዚአብሔር። በተራብንበት እግዚአብሔር በረከት አለው። ምንም ከተባለ ውስጥ እግዚአብሔር በረከት ማውጣት ይችላል። እስራኤል ግን ይሄንን አሉት። ታዲያ እግዚአብሔር ምን ይሳነዋል? ከሰማይ ምን አወረደ? እንደ ድርጭት እያደረገ መና አወረደ። መና በሉና ደግሞ ጠገቡ። እስራኤል እንደ ጉደኞች ናቸው። ጠገቡ። ከዛ በኋላ ምን አሉት? ይሄ ቀሊል ምግብ እየበላን እስከ መቼ እንኖራለን? ቀሊል ምግብ ነው ብለው በማላይ ተነሱ። በሙሴና በእግዚአብሔር ላይ አንጎራጎሩ። እግዚአብሔርም ተናዳፊ መርዘኛ እባቦችን በምድረ በዳ ሰደደባቸው ይላል። ተቆጣባቸው። እነኚህ እስራኤል የአዳምና የልጆቹ ወገን ናቸው አይደለ? የአዳምን ታሪክ ያስታውሱናል። አዳምና ሔዋን ልጅነትና ክብር ተሰጥቷቸው በገነት በፍጥረት ሁሉ ላይ ምን ተደርገው አለቃ ባለስልጣን ተደርገው ከተሰጣቸው ክብር አልበቃ ብሏቸው አምላክነትን ተመኙ። ምንን ተመኙ? አምላክነትን። አትብሉ የተባሉትን ያልተፈቀደላቸውን ተመኙ። አያችሁ፣ የተመኙት ምንድነው ማለት ነው? እግዚአብሔር ከሰጣቸው አብልጠው አምላክነትን ተመኙ። እግዚአብሔር ከተርላው መንደር አወጣቸው። ጥሮ ግሮ እንዲበላ አዳምና ሔዋን ላይ ፈረደባቸው። ልክ እስራኤል እንደዚሁ መርዘኛ እባብ መጣና መርዘኛው እባብ ይነድፋቸው ጀመረ። እስራኤል አሉ እግዚአብሔርን በድለነው ነው የሆነው አሉት። ብናሳዝነው ነው ይሄ የሆነው።
አንተንና እግዚአብሔርን በድለናል ሙሴ ወደ እግዚአብሔር ጸልይልን አሉት ሙሴም እሺ በጀ አለና ወደ እግዚአብሔር ጸለየ እግዚአብሔር ለሙሴ እንዲህ አለው ሙሴም ስለ ህዝቡ ጸለየ እግዚአብሔርም ሙሴን እባብ ሰርተህ በዓላማ ላይ ስቀል የተነደፈውም ሁሉ ሲያዩት በህይወት ይኖራሉ አለው ሙሴም የነሐሱን እባብ ሰርቶ በዓላማ ላይ ሰቀለ እባቡም የነደፈው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ ይላል አያችሁ ስለ መርዘኛው እባብ ፈንታ መርዝ የሌለበት እባብ በነሐስ ምን አለ ሰራ የሰማችሁኝ ነው ያኛው ምንድነው መርዘኛ ነው መርዘኛውን እባብ አንሳና ስቀለው አይደለም ያለው ስለ መርዘኛው እባብ መርዝ የሌለውን እባብ ምን በለው ስቀለው የነሐሱ እባብ የክርስቶስ ምሳሌ ነው በደል የሌለበት ባህሪየ ንጹህ ባህሪ ኃጢአት ለባህሪው የማይስማማው በልቡ ተንኮል ከአፉም ክፋት የማይወጣው ቅዱሱ እግዚአብሔር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ምን ያለው የመሰከረለት ኢየሱስ ክርስቶስ ኢሳይያስ ላይ ሲሰድቡት መልሶ አልተሳደበም ኢሳይያስ 53:5 ላይ ምራቅ ሲተፉበት አልዛተም ብሎ የተናገረለት ንጹህ ጌታ ስለማን ስለ በደለኞች ሁሉ ምን አለ ተሰቀለ የነሐሱ እባብ ምን ወጣው ምትክ ግን ሊሆን ምን አለ ተሰቀለ መርዙ በነደፋቸው ጊዜ መርዘኛው እባብ በነከሳቸው ጊዜ ወደ ነሐሱ እባብ ይመለከቱ ነበር መርዘኛው እባብ ቢሰቀል ለመርዘኛው ለተነደፈው ሰው ምን ይጠቅማል ምንም አይጠቅም አዳም ሰውን ማዳን ችሏል ቤተሰቦቹን ማዳን ችሏል ከሰው ወገን ሰዎችን የሚያድን ተገኝቶ ነበር አልተገኘም በቃ የአቤል ደም ከአቤል ደም ጀምሮ እስከ በራኪው ልጅ እስከ ዘካርያስ ድረስ የፈሰሰው የብዙ ቅዱሳን ደም ዓለምን ለማዳን እንዳልጠቀመ ባየጊዜ መድኃኒትና ቤዛ አድርጎ ልጁን ላከ አያችሁ ደመ ነቢያት ቅዱሳን እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራኪው ነው የሚለው እስከ በራኪው ልጅ እስከ ዘካርያስ ድረስ የፈሰሰው የብዙ ቅዱሳን ደም ዓለምን ለማዳን እንዳልጠቀመ ባየጊዜ መድኃኒትና ቤዛ አድርጎ ልጁን ላከ አያችሁ የመጣው ልጁ ነው ስለ መርዘኛው እባብ ነሐሱ እባብ እንደተሰቀለ ስለ አዳም ማን ኢየሱስ ክርስቶስ ተሰቅሏል ሮሜ 5 ላይ እንዲህ ይላል በጣም ይገርመኛል ሮሜ 5:12 ላይ ኃጢአት በአንድ ሰው ወደ ዓለም ገባ ይላል ኃጢአት እስቲ በሉልኝ በአንድ ሰው ወደ ዓለም ገባ ይልና በጣም የሚገርመኝ ቃል በጣም ትርጉምም የሚፈልግ ቃል ነው አሁን ማነብላችሁ ሮሜ 5 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ በኃጢአት ሞት እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ሕግ እስኪመጣ ድረስ ኃጢአት በዓለም ነበርና ሕግ እስኪመጣ ድረስ ኃጢአት ቤት ነበር በዓለም ነበርና ይልና ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ነበር ለምሳሌ የትራፊክ ሳይኖች ባይኖሩ አቋርጦ መሄድ ጥፋት አይደለም አሁን ግን ሊነግረን የፈለገው በጣም የሚገርም ነገር ነው እንዲህ ይላል ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ በኃጢአትም ሞት እንደዚሁ ሁሉ ኃጢአትን ስላደረጉ
ሞት ለሰው ሁሉ ደረሰ ሕግ እስኪመጣ ድረስ ኃጢአት በዓለም ነበርና ነገር ግን ሕግ በሌለበት ኃጢአት አይቆጠርም ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ እስቲ ንገሩኝ ከአዳም ጀምሮ እስከ ማን በሉልኝ እስቲ ድገሙልኝ ከማን እስከ ማን አያችሁ ይሄ ዘመን አበው ሕግ ያልነበረበት ሕገ ልቡና የሚባል ነው ሕግ በማን ተሰጠው ሕግ በማን ተሰጠው በሙሴ አይደለ ሕግ እንኳን ባይኖር በሌለበት ጊዜ በአዳም መተላለፍ ምክንያት ከአዳም ጀምሮ እስከ ማን እስከ ሙሴ ድረስ የነበሩ ሁሉ ምን ሆኑ በደለኞች ሆኑ ኃጢአተኞች ሆኑ ሕግ ተላላፊዎች ሆኑ ሁሉን ወርሶ የነበረውን ኃጢአት ነው ለኃጢአተኞች ሁሉ ምትክ የሆነው ማን ኢየሱስ ክርስቶስ የተሰቀለው ስለዚህ ምን ይላል ሞት ነገሰ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም በአንድ ሰው በደል ብዙዎች ሞተዋልና ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚሁ ስጦታው አይደለም ፍርድ ከአንድ ሰው ለኩነኔ መጥቷልና ስጦታው ግን በብዙ በደል ለማጽደቅ መጣ ይላል አሁን ምንድነው በአዳም ምክንያት በደለኞች ሲሆኑ በአንዱ አለመታዘዝ በክርስቶስ ኢየሱስ መታዘዝ ለምን የታዘዘው ለመስቀል ሞት አይደል እንዴ ፊልጵስዩስ ላይ አይደል ለሞት ይሄውም እንኳን የመስቀል ሞት ምን ያለ የታዘዘ ሆነ ነው የሚለው ምክንያቱም ሞቱ የአባቱን ፈቃድ ለማድረግ የእርሱን ፈቃድ ለማድረግ የመንፈስ ቅዱስንም ፈቃድ ለማድረግ ነው የአባቱን ፈቃድ ነው ያደረገው በመጽሐፍ ቅዱስ ስታነቡ ወንጌል ላይ ጌታ ደጋግሞ የሚለው የአባቴን ፈቃድ ላድርጌ መጥቻለሁ የአባቱን ፈቃድ ነው ያደረገው ለአባቱ ፈቃድ ነው ምን ያለው የታዘዘው ስለዚህ የአባቱ ፈቃድ የማን ፈቃድ ቢሆንም የእርሱ ፈቃድ ቢሆንም ማለት ነውና እዚህ ክፍል ላይ ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለ ይላል ይሄ ኢየሱስ ክርስቶስ የተሰቀለበትን ምክንያት በግልጽ የሚያስረዳ ነው ቀጥሎ ከቁጥር 16 ጀምሮ እስከ 21 ድረስ ያለውን አነባለሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል እዚህ ላይ እናቁም ግድ የለም ቁጥር 18 ላይ ማለት ነው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም ላይ እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል አሁን በእርሱ የሚያምን የሚለው ማንን ነው አንድ ልጁን ማንን ነው እስቲ በሉ ማንን ነው አንድ ልጁን ኢየሱስ ክርስቶስን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው መጀመሪያ እንድንይዝ የምፈልገው ነጥብ ምንድነው ማመን ምን ማለት ማመን የነገሮች ሁሉ መሰረት ነው ግልጽ ነው እስቲ በሉ እስቲ ንገሩኝ በቃ የእግዚአብሔርን ፈቃድ ለማድረግ እግዚአብሔርን ማመን ያስፈልጋል አይደል የማያምን ሰው ምን አይልም አይታዘዝም
የማያምን ሰው ምን አይልም አያደርግም አይፈጽምም አይሰራም ቢሰራም ለማያምነው ነገር የሚሰራ ሰው ምን ይጠቅመዋል አያችሁ በርሱ የሚያምን ነው ያለው በማን በኢየሱስ ክርስቶስ በኢየሱስ ክርስቶስ ምክንያቱም በአዲስ ኪዳን ሰዎች ሁሉ እንዲያምኑት የታዘዘው የተላከው የመጣው ልጁን ነው መጽሐፍ ቅዱስ ደጋግሞ የሚናገረው በእርሱ እመኑ ሮሜ 10 ላይ ምንድነው ያለው ሮሜ 10 ላይ ሰው በልቡ አምኖ በአፉ መሰከም ይላል ይድናል ነው በቃ በልቡ ማመን ከዛ ምን ማድረግ በአፉ መመስከር በቃ ምን ብሎ ክርስቶስ የእግዚአብሔር ልጅ ነው ብሎ መመስከር ማለት ኢየሱስ ክርስቶስ የማን የእግዚአብሔር ልጅ ነው በአዲስ ኪዳን ለአይሁድ ከባድ የሆነባቸው ነገር ኢየሱስ ክርስቶስ የእግዚአብሔር ልጅ ብሎ መመስከር ነው ለዚህ ነው ጌታም ቅዱስ ጴጥሮስን ምንድነው ያለው ማቴዎስ 16 ላይ ማቴዎስ 16 18 ላይ ትዝላችኋል ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቃቸውና እገሌም ይላሉ አሉት እናንተስ ማን ትሉኛላችሁ ሲል ስምዖን ጴጥሮስ ምን አለ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ከዛ በኋላ ምን አለው ስጋና ደም አልገለጠልህም አለ ስጋና ደም ማለት ሰው ማለት ነው ከሰው አልተማርከው ከሰው የተማሩት ክርስቶስ የሕያው እግዚአብሔር ልጅ አላሉ ግማሾቹ ፍጡር ነው አሉት ግማሾቹ ከነቢያት አንዱ ነው አሉት ግማሾቹ ኤልያስም ሙሴም የመሰላቸው አሉ ኤርሚያስም ነው ያሉት አሉ አንተ ግን ለልብ ያበራልህ ምንድነው ያባቴ መንፈስ ነው መንፈስ ቅዱስ ነው የገለጠልህ ሰው ከመንፈስ ቅዱስ ሲማር ከሰው ከሚማረው ይልቅ የበለጠ ነው ጳውሎስ ምንድነው ያለው እግዚአብሔር ልጁን በገለጠልኝ ጊዜ ከሰውና ከስጋና ከደም ምን አላልኩም አልተማከርኩም በቃ ባወኩት ጊዜ በተረዳሁት ጊዜ ሌላ አልፈለኩኝም አየሁት በደማስቆ ጣለኝ ከፀሐይ 7 እጅ የሚያበራ ነው ደሞ ምን አለኝ አንተ ሳውል ለምን ታሳድደኛለህ አለኝ ማነህ አልኩት የናዝሬቱ ኢየሱስ ነኝ አለኝ በራልኝ ተረዳሁትኝ አወኩትኝ ተከተልኩትኝ ስጋና ደም ምን አላልኩም አላማከርኩም አለ አሁን እዚህ ክፍል ላይ ትልቁ ነገር ምንድነው ማለት ማመን ይቀድማል ማለት ምን ይቀድማል ማመን ይቀድማል ሰዎችን ለመንፈሳዊ ስራ ሁሉም ያነሳሳው መጀመሪያ ምን ማለታቸው ነው ማመናቸው ምንድነው ሮሜ ላይ ያለውን ቃል ብናነበው ደስ ይለኛል ሮሜ 10 ላይ ያለውን ቃል እሺ ከቁጥር 5 ጀምሮ ላንብብ ሰፋ ይልብኛል ግን ብዙ ቁም ነገር እናገኝበታለን ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና ከእምነት የሆነው ጽድቅ ግን እንዲህ ይላል በልብህ ማን ወደ ሰማይ ይወጣል አትበል ይህ ክርስቶስን ለማውረድ ነው ወይም በልብህ ወደ ጥልቁ ማን ይወርዳል አትበል ይህ ክርስቶስን ከሙታን ለማውጣት ነው ነገር ግን ምን ይላል በአፍህ በልብህም ቃሉ ቀርቦልሃል ይህ የምንሰብከው የእምነት ቃል ነው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ የሁሉ
ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው የጌታን ስም የሚጠራ ሁሉ ይድናልና ካለ በኋላ ምፈልጋት እዚህ ናት እንግዲህ ያላመኑት እንዴት አድርገው ይጠሩታል እስቲ በሉልኝ እንግዲህ በሉ እስቲ ያላመኑት እንዴት አድርገው ይጠሩታል በቃ ያላመኑበት እንዴት ይጠሩታል አያችሁ የተነገራቸው ለኒቆዲሞስም በዋናነት ለአይሁድ ነው አይደል ኒቆዲሞስን እንዲህ ስላችሁ ካላመናችሁ እያለ በብዙ ቁጥር የሚጠራው ለማን ነው አልኳችሁ ለአይሁድና ለቤተሰቦቹ በዙሪያው ላሉት ነው አይደል ስለዚህ እንዴት ያላመኑበትን እንዴት ይጠሩታል እንዴ አያችሁ ስለዚህ ምን አለ መጀመሪያ በእርሱ የሚያምን የዘላለም ሕይወት አለው የሚለው ቃል ይሄ ነው ከዛ እንዲላል እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ባልሰሙትስ እንዴት ያምናሉ ያለ ሰባኪስ እንዴት ይሰማሉ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ እያለ ይቀጥላል አያችሁ አሁን እኛ የምንሰብካችሁ የዘላለም ሕይወት በእርሱ በሆነው ስለ ዓለም ሁሉ ኃጢአት እግዚአብሔር አብ አባቱ ወደዚህ ዓለም የላከው የአባቱን ፈቃድ የባህሪ ሕይወቱን የመንፈስ ቅዱስን ፈቃድ ለማድረግ ወደዚህ ዓለም የመጣው ኢየሱስ የዓለም መድኃኒት ነው አያችሁ በቃ ይሄንን እንዲያውቁ ነበር ለአይሁድ የሚነገራቸው ይሄን እንዲረዱ ነው ለአይሁድ የሚመሰከርላቸው እኛስ በለው እስቲ አምነናል አውቀንማል እግዚአብሔር ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ እኛስ አምነናል አውቀንማል እግዚአብሔር ልጁን ምን ሊሆን የዓለም መድኃኒት ሊሆን እንደላከው እንመሰክራለን በቃ ትልቁ ምስክርነት ያመኑትን ምን ማድረግ መመስከር ነው እርሱም ክርስቶስ የዓለም መድኃኔ ዓለም በሉሲ አያችሁ ክርስቶስ መድኃኔ ዓለም ነው በስጋ ማርያም የተገለጠው ማን ነው መድኃኔ ዓለም ነው ብሎ ማመን ማለት ነው ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ስንት ልጁን አንድ ልጁ የሚለው ቃል ፍቅርን ለመግለጥ የተጻፈ ነው ምኑን ለመግለጥ ማን ነው አንድ ልጁን የሚሰጥ ማን ነው አንድ ልጁን የሚሰጥ በመጽሐፍ ቅዱስ ውስጥ በጣም ብዙ ሰዎች ወደ ጌታ ቀርበው በችግራቸው ጊዜ ሲለምኑት አንድ ልጅ ነው ያለኝ ይያሉ ይለምኑት ነበር አንድ ልጅ ያለው ሰው ስሜቱን በደንብ ያውቀዋል አንድ ልጅ ነው ያለኝ ይያሉ ይለምኑት ነበር የሉቃስ ወንጌል ምዕራፍ 7 ቁጥር 12 ላይ ያለ አንድ ክፍል ብቻ ላሳያችሁ የሉቃስ ወንጌል ምዕራፍ 7 ቁጥር 12 ላይ 9:38ም አንድ ሰው ቢያወጣ ደስ ይለኛል ምዕራፍ 7 ቁጥር 12 እንዲህ ይላል በነገው ናይን ወደምትባል ወደ አንዲት ከተማ ሄደ ደቀ መዛሙርቱም ብዙ ሕዝብም ከርሱ ጋር አብረው ሄዱ ወደ ከተማይቱ በር በቀረበ ጊዜ እነሆ የመቶ ሰው ተሸክመው አወጡ እርሱም ለእናቱ አንድ ልጅ ነበረ ይላል ለእናቱ ምን ነበር አንድ ልጅ ነበረ በቃ አንድ ልጅ ነበረ ሉቃስ 9:38 ላይ ብትሄዱ ተመሳሳይ ክፍል ታገኛላችሁ አንድ ልጅ አብርሃም እግዚአብሔር ያዘዘው
ወይም አብርሃምን እግዚአብሔር አብርሃምን ፈተነው ነው የሚለው አይደል? ዘፍጥረት 22 ላይ የምትወደውን አንድ ልጅህን ይስሐቅን ሰዋልኝ። ይስሐቅ በቀላሉ የተገኘ አይደለም። ይስሐቅ የኪዳን ልጅ ነው። በኪዳን የተገኘ ልጅ ነው። እንዲሁ የተገኘ አይደለም። ብዙ ሰዎች አብርሃም ስንት ልጆች ነበሩት ተብሎ ሲጠየቅ አንድ ልጅ ነው የሚለው አይደል? አይደል? አብርሃም አንድ ልጅ ነበረው። አብርሃም ከአጋር ማንን ወልዷል? እስማኤልን ወልዷል አይደል? ከኬጡራ ደግሞ ወደ 6 ነው 7 ልጆች ወልዷል። ዘፍጥረት 25 ላይ አንብቡት። ማን ከምትባል? ኬጡራ ከምትባል ሴት። ግን መጽሐፍ ቅዱስ አንድ ልጅህን ነው የሚለው አብርሃም። እንዴ አብሮኮ እንደው አይ ወደ ኋላ ነው የመጡት እንዳንል ደግሞ ማን ይቀድም ነበር? እስማኤል አይቀድም አይደል እንዴ? አዎ አያችሁ፣ የኪዳን ልጅ ነው የተሰጠው። ማ ይስሐቅ። እግዚአብሔር ከአብርሃም ጋር ከዘመዶች ከናት ከአባት ቤት ተለይተ ውጣ፣ እኔ ወደማሳይ ምድር ሂድ፣ ታላቅ ሕዝብ አደርግሃለሁ ካለው በኋላ ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ፣ አሕዛብ በልጅህ ይባረካሉ ብሎታል። ገላትያ ላይ ስታነቡ ሄዳችሁ ይሄ ልጅ ክርስቶስ ምሳሌ የሆነው ይስሐቅ ነው ይላል። ዓለም ሁሉ እግዚአብሔር የተቤዠው በማን ነው? በልጁ በክርስቶስ ነው። እየገባችሁ ነው? ግን ማወራው ወደ ኋላ እየገባችሁ ነው? አዎ አዎ። በቃ ተመልከቱ። ስለዚህ አብርሃምን አንድ ልጅህን ሲለው በደንብ ይግባችሁ። የኪዳን ልጅህን በእርጅና ያገኘኸውን ምንህን ልጅህን እንዴ። ወደ በኋላ ዮሐንስ ወንጌል ምዕራፍ 8 ላይ ስንመጣ በደንብ ብዙ ነገር እናያለን። አብርሃም በጣም የተጨነቀበት ምንም ኤክስፒሪየንስ የለውም። ማን ነው ልጁን ያረደ ከዚህ በፊት ነው የሚለው መጽሐፍ ቅዱስ ላይ አይደል? ነበር እንዴ ከአብርሃም በፊት ልጁን መስዋዕት ለማቅረብ የታዘዘ ሰው ማን ነው? እንዴት ደግሞ አንድ ልጁን ሰው እንዴት ያርዳል? አብርሃም ሳራን ከእንቅልፏ ሳትነቃ አህያ አስጭኖ እንጨት አስጭኖ ቢላዋ ይዞ ይስሐቅን ይዞ ነው በሌሊት ምን ያለው ይወጣው። በየመንገዱ ያድራሉ፣ ይነሳሉ። የ3 ቀን መንገድ ነው የሄዱት እስከ ሞሪያም ተራራ። የሞሪያ ተራራ እስኪደርሱ ድረስ ስንት ቀን? 3 ቀን። 3 ቀን ሲሄዱ ይተኛሉ፣ ይነሳሉ። እንደውም ይስሐቅ በአብርሃም ሕሊና ተሰውቶ ነበር። ምክንያቱም ምን ብሎታል? አንድ ልጅህን ለኔ ያልከለከልክም ብሎታል በኋላ እግዚአብሔር። ስለዚህ አንድ ልጁን ነው የሰጠን የሚለው ቃል እንዲሁ ቀለል እንዳይል ማለት ነው። ተቀዳሚ ተከታይ የሌለው ልጁ፣ የባህሪ ልጁ፣ የሚወደው ልጁ። ልክ አብርሃም የእግዚአብሔር ምሳሌ ነው። አብርሃም የማን ምሳሌ ነው? እስቲ በሉኝ። አብርሃም በሉኝ። የማን ምሳሌ ነው? የእግዚአብሔር ምሳሌ ነው። ልጁ ይስሐቅ የጌታም የአዳም ምሳሌ ሆነ። የአዳም ነው ብንል ይስሐቅ አለመሰዋቱና በይስሐቅ ፈንታ ምን ማለቱ? የፀሳቤቁ በግ ምን ማለቱ? መሰዋቱ የአዳም ምሳሌ ነው። በመታዘዝ ወደ ተራራው መውጣቱ፣ እንጨቱን ርብራቡ ምን ማለቱ? መሸከሙ። በአብርሃም ሕሊና ደግሞ 3 ቀን ምን ማለቱ? መሰዋቱ። አዎ እንደውም ያዕቆብ የተባለ አባታችን ያዕቆብ ዘስሩግ እግዚአብሔር አብርሃም ይስሐቅን እንዲሰዋ ፈልጎ አይደለም ለወልደ እግዚአብሔር ምሳሌ እንዲሆን ነው እንጂ ይላል። ለማን ምሳሌ? ለወልደ እግዚአብሔር ምሳሌ እንዲሆን ነው። ስለዚህ ይስሐቅ የወልደ እግዚአብሔር ምሳሌ ነው።
ስለዚህ አንድ ልጁን ሰጠን ወይም በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ማንን አንድያ ልጁን እስኪሰጥ ድረስ ዓለሙን ምን ብሏል ወዷል። ሮም ይሄ አንድ ልጁ የሚለው ቃል መጽሐፍ ቅዱስ ላይ በጣም ብዙ ተጽፏል። ምን የሚለው ቃል አንድ ልጁ እዛው ዮሐንስ ወንጌል ስታነቡ ምዕራፍ 1:7 ላይ አንድ ልጅም ከአባቱ ዘንድ ያለውን ክብሩን አየን የሚል ቃል ትይላችኋል አይደል? የሆነ ቦታ ስትመጡ አንድ ልጁ የሆነ ቦታ ስታዩ በቀላሉ አይደለም ይሄ አንድ ልጁ የሚለው ቃል። በቃ ሮሜ ምዕራፍ 8:27 ላይ ስታዩ ደግሞ ለአንድ ልጁ ያራራለት ይልቁንም ስለኛ አሳልፎ የሰጠው እንዲሁ ይልቅ አብዝቶ አይሰጠንምን እያለ እግዚአብሔር ምኑን ሰጥቶናል? አንድ ልጁን ሰጥቶናል። እውነት ነው። ነገረ ትስብእቱን በምናይበት ልክ ነገረ መለኮቱንም ማየት ይገባናል። ፍጹም ሰው ነው እንደምንለው ሁሉ ፍጹም አምላክም ነው። በአምላክነቱ የአባቱ ፈቃድ ነው። የባህሪ አባቱ ፈቃድ፣ የእርሱ ፈቃድ፣ የመንፈስ ቅዱስም ፈቃድ ነው። ለመሞት ወደዚህ ዓለም የመጣው ግን በተለየ አካሉ ነው። ስለዚህ የእግዚአብሔር አንድ ልጁ መጥቷል። ወዴት? ወደ ዓለም መጥቷል። ስለዚህ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። አሁን የምፈልገው ቃል ዓለሙን እንዲሁ። እስቲ ዓለሙን እንዴት እንዲሁ በሁለት መንገድ እንዲታይ ይፈልጋለሁ። እንዲሁ የሚለውን ቃል አንደኛው ሁሌም የምትሰሙት በነፃ ጽድቅ ወይም በእግዚአብሔር በጎነት ከሰው መልካም ነገር አግኝቶ ሳይሆን እሱ ሰውን ምን ስላለ ስለወደደ። የሰኞ ውዳሴ ማርያም ላይ ነው ምንድነው የሚለው? ተፈሳ ወተሐሰይ ኦ ዘመደጓ ለማየው እስመ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋሂደ ከመ ይሄው ሁሉ ዘያምን ቦቱ እስከ ለዓለም ፈነወ ለነ መዝራይቶ ለሰዓሊ ለነ ቅድስት ይላል። የሰው ልጅ ሆይ ፈጽሞ ደስ ይበል እግዚአብሔር ዓለሙን እንዲሁ ወዶታልና የሚል ቃል አለ። ዓለሙን እንዴት እንዲሁ ወዶታልና፣ መልካምነት ሳይኖርብን፣ በጎነት ሳይኖርብን፣ ደግነት ሳይኖርብን እግዚአብሔር እንዲሁ ምን ብሎናልና ወዶናልና። ሁለተኛ እንዲሁ የሚለው እንዲያዝልኝ የሚፈልገው ደግሞ ሙሴ እባብን የናሱን እባብ በምድረ በዳ እንደሰቀለ የሰው ልጅ እንዲሁ ይሰቀላል። እንዲሁ ይሰቀላል። በቃ ልክ ማን ያነጻጸረ ነው? የሙሴን በምድረ በዳ መስቀል አነሳና በእርሱ የማያምን የዘላለም ሕይወት እንዲኖረው እንዲጠፋ እግዚአብሔር አንድያ ልጁን እስኪሰጥ እንዲሁ በቃ እንዲሁ ልጁ ምን ብሏል? ተሰቅሏል። ሙሴ በምድረ በዳ ምን እንደሰቀለ እባብ እንደሰቀለ እግዚአብሔር አብ ልጅ የባህሪ ልጁ የድንግል ማርያም ልጅ አምላክ ወልደ አምላክ ምን ብሏል? እንዲሁ ተሰቅሏል። ልክ እንደ ሙሴው እንደ ነሐሱ እባብ ንጹሃ ባህሪው እንዲሁ ምን ብሏል? ተሰቅሏል። ከዛ ቀጥሎ ምን ይላል? እንዲሁ ወዷልና ይላል። ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ። ይሄን ቃል በደንብ ይዩት። ዓለም በልጁ እንዲድን ነው እንጂ እንዲፈርድ አላከውም። ፈራጅ አይደለም እንደ ጌታ? ሳትፈሩ ተናገሩ እንዴ! ፈራጅ አይደል? በዓለም የሚፈርደው እሱ አይደለ? ግን ምን አለ? ዓለም በእርሱ እንዲድን ነው እንጂ በዓለም እንዲፈርድ አላከውም ይላል። የመጀመሪያው መምጣቱ 100% በዓለም ሊፈርድ አይደለም።
አገኘህ ነጥብ አገኘህ ያዛችሁት ነጥቡ ከድንግል ማርያም ሲወለድ ወደ ዓለም ሲመጣ የመጀመሪያው መምጣቱ በዓለም ሊፈርድ ዓለምን ሊያደርግ ነው ሊያድን ነው። ሉቃስ 19 ቁጥር 11 ላይ ሄዱ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ለምን መጣ ሲባል የጠፋውን ሊፈልግና ሊያድን በሁለተኛው ሲመጣ ሊፈርድ ምን ይላል አያችሁ። አሁን እንዲህ አይነት ቃላት ሲያጋጥሟችሁ ድንግጥ ማለት አይደለም። ምንድነው የዚህ አውድ ምንድነው? ከኮንቴክስቱ ውጪ እንዳልረዳው እንዴት ነው ምንድነው ሐሳቡ ምን ለማለት ነው ብላችሁ ስታጠሩት ምን ይሆናል ማለት ነው? ግልጥ ይላል፣ ይብራራል፣ ይተረጎማል። በቃ መጽሐፍ ራሱን ነው የሚተረጉመው። ራሱ ይተረጉማል። በቃ ይታረቃል። ሚጣላ ይመስላል እንጂ ምን የሚል ነው? ራሱ ምን ያደርጋል? ተረጉማል። በቃ ስለዚህ ዓለም በእርሱ እንዲድን ነው እንጂ በዓለም እንዲፈርድ ምን አላለውም አላከውም ሲለን ምን ገባችሁ? መልሱልኝና አስረግጠን እንለም። የመጀመሪያው መምጣቱ በእርግጥም ሊፈርድ ሳይሆን የመጀመሪያው መምጣቱ በሉ በእርግጥም ዓለምን ሊያድን ነው እንጂ በዓለም ሊፈርድ አይደለም። በዓለም ሊፈርድ በሁለተኛ ጊዜ ይመጣል። ዳግም ምጽአት አይደለ? ግልጽ ነው። አሁን ልባችሁ ውስጥ ረጋ፣ ልባችሁ ውስጥ ሐሳቡ ቀረ። እግዚአብሔር ይባርካችሁ። ከዛ ቀጥሎ ምን ይላል? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም ይላል። በእርሱ በሚያምን ምን አይልም። በቃ የመጀመሪያ ለዘላለም ሕይወት መስፈርቱ በእግዚአብሔር ልጅ ምን ማለት ማመን። ለዚህ ነው አባቶቻችን በዚህ ጸሎተ ሃይማኖት በሚባለው ክሪድ በሚባለው የሃይማኖት መግለጫ ላይ በዝርዝር ያስቀምጧቸው ትልልቅ ነጥቦች የእግዚአብሔር ልጅ ወደ ዓለም መምጣት ነው። ምንድነው የሚለው ጸሎተ ሃይማኖት? አስታውሱት። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ የአብ አንድ ልጁ በሚሆን በአንድ ጌታ በክርስቶስ እናምናለን እያለ ይመጣና ከዛ በኋላ እርሱ የአብ አንድ ልጁ የተባለው ከድንግል ማርያም ምን አለ ይላል? ተወለደ ይላል። በቀደመ በዘላለማዊ ማንነቱ ምን ይለዋል? እሱ ከአብ ጋር የሚስተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም እያለ ከዘላለም የነበረ ልጅነቱን ያነሳል። በዚህ አጋጣሚ አርዮስ የተባለው መናፍቅ በቤተክርስቲያናችን ትምህርት በ325 ዓመተ ምህረት በነበረው የኒቂያ ጉባኤ የተወገዘ ነው አይደል? አርዮስ የተወገዘበት ኮዝ ምን ነበረ ብትሉኝ፣ ይሄ ከድንግል ማርያም የተወለደው ልደት አይደለም። የትኛው ነው? ከዘላለም የነበረውን ልደቱን ነው። ምን ብሎ ነው ያለው? ወልድ ምንድነው? ፍጡር ነው፣ ፈጥሮበታል ነው የሚለው አርዮስ። አያችሁ? ስለዚህ የአርዮስን በመመለስ ነው የሚጀምረው ጉባኤው። ከአብ ጋር የሚስተካከል ዘእሩይ ምስለ አብ በመለኮቱ በቃ ከአባቱ ጋራ በባህር የመለኮቱ ምን ይሆን? አንድ ሆነ። በቃ ሁሉ በእርሱ ሆነ። ከሆነው አንዳችስ እንኳ በሰማይም ካለው በምድርም ካለው የተፈጠረው የሚንቀሳቀሰው ፀሐይ፣ ጨረቃ፣ ከዋክብት፣ ፍጥረታት፣ ኃይላት በጥልቁ ያሉት ሁሉ በማን በእርሱ ተፈጥረዋል። ቆላስይስ 1 ላይ ያለ አይደለም የሚለው ይቃል ሁሉ በእርሱ ለእርሱ ከእርሱ ተፈጥረዋል ነው የሚለው። ግልጽ ነው ማወራው።
ኋላ ያላችሁ ወንድሞቼ አዎ ይገባችኋል። በጣም ጥሩ። ስለዚህ የአርዮስ ነገር አሁን ያልኳችሁን ነጥብ ከያዛችሁ በርሱ የማያምን አይፈረድበትም ካለ በኋላ በርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ምን ብሎበታል? ተፈርዶበታል። አሁን ተፈርዶበታል። አሁን ተፈርዶበታል ይላል። ያላመነ ሰው በፍርድ ውስጥ ነው ያለው አይደል? አይደል እንዴ? ምንድነው የሰው ልጅ ምጽአቱ ዕለተ ሞቱ ይላሉ አይደል? መቼ ነው ምጽአቱ? መቼ ናት? ዕለተ ሞቱ። ሰው ምክንያቱም በሰራው ኃጢአት ዋጋውን በፍርድ ቀን ቢቀበልም በፍርድ ቀን የሚቀበለው መቼ? በምድር በነበረው ህይወቱ ነው። ስለዚህ የሰው ልጅ ምጽአቱ መቼ ነው? ሞቱ ነው በቃ። ስለዚህ ያላመነ አሁን ተፈርዶበታል ሲል በቃ በፍርድ ቀጠና ውስጥ ነው ማለት ነው። በፍርድ ውስጥ ነው ያለው። ምን እስካላለ ድረስ? እስካላመነ ድረስ። እስካላመነ ድረስ። እስካላመነ ልጅ ያልሆነ ሁሉ አይወርስም። ልጅ ያልሆነ አይወርስም። ልጅ ያልሆነ ምን አይልም? አይወርስም። በቃ አንድ ሰው ወራሽ ለመሆን ምን መሆን አለበት? ልጅ መሆን አለበት። ልጅ መሆን አለበት። ሮሜ ገላትያ 4 ላይ ምንድነው? አሁንማ አባ ብለን የምንጮህበት የልጅነት መንፈስ ሰጣችሁ ይላል። ልጆች ከሆናችሁ ደግሞ በክርስቶስ የእግዚአብሔር ወራሽ ናችሁ። አንድ ሰው ከውርስ ነፃ የሚያደርገው ወይም ከውርስ የሚያወጣው ነገር ምንድነው? ንገሩኝ። ከውርስ የሚያስወጣው ምንድነው? በምን ምክንያት አንድ ሰው ከውርስ ይወጣል? አይደለም ልጅ ነው አይደል? ልጅ ነው፣ የአቶ ገሌ ልጅ ነው፣ የወይዘሮ ገሌ ልጅ ነው። ግን ከመውረስ የሚወጣው ክደት ነው። አባቴ አይደለም ካለ የአባቱ ያልሆነውን ምን አይልም? አይወርስም። ስለዚህ አለማመን ከምን ያወጣል? በቃ የእግዚአብሔር መንግስት ከመውረስ ያወጣል። ሃይማኖት መሰረታዊ ነገር ናት። ሃይማኖት መሰረት ናት። ምግባር ትሩፋት ጣራና ግድግዳ ናቸው። እንትኖች ግድግዳዎች ናቸው። ገብቷችኋል? መሰረት የሌለው ቤት ምን አይልም? አዎ በቃ መሰረት የሌለው ቤት አይጸናም። ስለዚህ ምንድነው የሚለው ክፍሉ? በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንድ ልጁ ስላላመነ አሁን ተፈርዶበታል ይላል። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 7 ቁጥር 23 ላይ ምንድነው የሚለው? ጌታ ሆይ ጌታ ሆይ የሚለው ቃል ነው መሰለኝ አይደለ? ትሉኛላችሁ እኔም ደግሞ ምን እላችኋለሁ? አላውቃችሁም እላችኋለሁ ይላል። ማቴዎስ 7:23 አዎ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራት አላደረግንምን? ይሉኛል። በዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ እላችኋለሁ ይላል። አያችሁ፣ አላመኑበትም፣ ግን ምን ይሉታል? ያውቁታል። እናውቃለን ይሉታል። እሱ ደግሞ ይላቸዋል ያኔ አላውቃችሁም፣ አላመናችሁብኝ። ስላላመናችሁብኝ እኔ ደግሞ አላውቃችሁ። ለዚህ ነው ጌታ በምድር የመሰከረልኝን በሰማይ በአባቴ ፊት እመሰክርለታል። በምድር ያፈረብኝን በሰማይ በአባቴ ፊት አፍርበታለሁ፣ ወይም የካደኝን እክደዋለሁ ይላል። ስለዚህ ዛሬ የምናቆመው እዚህ ላይ ነው የሚሆነው ማለት ነው። እዚህ ላይ ነው የምናቆመው። ቀጥሎ ከዛ በኋላ ስለ ብርሃን የሚያወራ ሐሳብ ይነሳል። እሱን በሚቀጥለው ጊዜ እንመለከታለን። ከቁጥር
19 ጀምሮ እናነባለን። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል እያለ ብርሃን የተባለው እርሱ እንደሆነ፣ ብርሃን የተባለው ወንጌል እንደሆነ፣ ብርሃን የተባለው መልካም ስራ እንደሆነ እየነገረን ይቀጥላል። እንደ እግዚአብሔር ቸርነት በሚቀጥለው ሳምንት የዮሐንስ ወንጌል ምዕራፍ 3ን አጠቃለን ወደ ምዕራፍ 4 እንሄዳለን። ያስተማረን፣ የመከረን፣ የቃሉን ደጅ የከፈተልን፣ ምስጢራትን ሁሉ የገለጠልን የአባቶቻችን የቅዱሳን አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ጸሎት በሕይወት ዘመናችን ሁሉ ይርዳን። ዛሬ ቅዱስ ተክለ ሃይማኖት ናቸውና የቅዱስ ተክለ ሃይማኖት በረከታቸው ይደርብን። በቤተ ክርስቲያናችን በዛሬው ዕለት ቅዱስ ተክለ ሃይማኖትና የአንጾኪያው ሊቀ ጳጳስ ቅዱስ አግናጤዎስ የሚታሰቡበት ዕለት ነው። አግናጤዎስ ምጥው ለአንበሳ ተብሎ የሚጠራው ለአናብስት የተሰጠ ትራጃን በሚባል ንጉስ ዘመን በጥንቷ ቤተ ክርስቲያን የስደት ዘመን የቤተ ክርስቲያን የስደት ዘመን እስከሚባል እስከ ንጉስ ቆስጠንጢኖስ መምጣት ድረስ ብዙ ቅዱሳን መከራ የተቀበሉበት ዘመን ነው። ቤተ ክርስቲያን በክርስቶስ ደም ብትመሰረትም ደግሞ የጸናቸው እስከ ትውልድ የተሻገረችው ደግሞ በሐዋርያት በቅዱሳን ተጋድሎ ነው። ቅዱሳን አባቶቻችን ብዙ መከራ ተቀብለዋል። የሰም ልብስ ለብሰው እንደ እሳት ተቃጥለዋል። በዚህ ዘመን ቅዱስ ፖሊካርፕ የሚባለውን ታውቁታላችሁ። በእሳት ተቃጥሎ ደቀ መዛሙርቱ አሹን ይሄ አመዱን ተከፋፍለውት ነው የሄዱት። እነ ቶማስ ዘመራስ አካላቸው ሁሉ ተቆራርጦ እስኪያልቅ ድረስ በየቀኑ ከአካላቸው እንዲቆረጥ እየተደረጉ ይሰቃዩ ነበር። ይሄ ቅዱስ አግናጤዎስ ለባሴ እግዚአብሔር ለባሴ ክርስቶስ የተባለ ቴዎፎሮስ ነው ይሉታል። ቴዎፎሮስ ማለት ጌታ የታቀፈው ወይም ጌታ የሚወደው ብለው ይጠሩታል በግሪኩና ይሄ ሰው በዛሬው ዕለት ረፍቱ የሚታሰብበት ቀን ነው። ቅዱስ አግናጤዎስ ከቅዱስ ጴጥሮስ በኋላ በአንጾኪያ 3ኛ ሊቀ ጳጳስ ሆኖ የተሾመ ነው። ሃይማኖተ አበው ላይ ይቤ አግናጤዎስ ሰማዕት ሊቀ ጳጳስ አንጾኪያ ወውህቱ ሳልስ እምድህረ ጴጥሮስ ሊቆሙ ለሐዋርያት እያለ ይናገራል። የሐዋርያት አለቃ ከሆነው ከቅዱስ ጴጥሮስ በኋላ 3ኛ ሆኖ በምን የተሾመ በአንጾኪያ የተሾመ ነው። አግናጤዎስ ክርስቲያኖች በሚሰቃዩበት በዚያ ዘመን ትራጃን የተባለው ንጉስ የተሾመበትን 12ኛ አመት በዓል ሲያከብር በአምፊቲያትር ውስጥ ክርስቲያኖች እንዲሰቃዩ አዋጅ አውጥቶ ክርስቲያኖችን የሚያሰቃዩቸው ከአናብስት ጋር በማታገል ነበርና ሲያታግሉት አናብስት ቅርጥፍ አድርገው በልተውት ጨርቁን ብቻ የልብሱን ራፊ እስኪቀድረስ አናብስት በልተውት በሰማዕትነት ያረፈበት ቀን ነው። አግናጤዎስ ምጥው ለአንበሳ ይባላል። ይሄ አባት በጣም የሚገርማችሁ ጌታችን በሚያስተምርበት ጊዜ በጣም ሕፃን ነበር። የማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ ደቀ መዛሙርቱን ተሰብስበው በመንግስተ ሰማያት ከሁሉ ታላቅ ማን ነው? ከሁሉ የሚበልጥ ማን ነው? ብለው ጌታን ሲጠይቁት አንድ ሕፃን አመጣና አቀፈው ይላል። እንደዚህ ሕፃን ካልሆናችሁ መንግስተ ሰማያትን አትወርሱም ብሎ አቅፎ በእጁ የያዘው ሕፃን የዛን ጊዜው ሕፃን አግናጤዎስ ነው። አግናጤዎስ አድጎ የቅዱስ ዮሐንስ ወንጌላዊው ደቀ መዝሙር የነበረ ሰው እና በጣም በሚገርም ሁኔታ ከቅዱስ ዮሐንስ የተማረ እምነትን በደንብ የተማረ ጌታ ያቀፈው በጌታ አቅፍ የነበረ እግዚአብሔርን የለበሰ በሃይማኖቱ የጸና ነው ቅዱስ አግናጤዎስ። ታዲያ ጨክኖ ለሞት ለመከራ ጨክኖ አንተ ላቆምከው ምስል አልሰግድም ብሎ እሱ ጌታዬ አዳኜ ኢየሱስ ክርስቶስ ነው ብሎ ስለ ኢየሱስ ክርስቶስ መስክሮ ያረፈበት እለት የዛሬው እለት ነውና በዛሬው እለት ብዙ
መዝሙራት ከዳዊት መዝሙር ይዘመራሉ። አፉሁ ለጻድቅ ይትሚሃር ጥበበ ወልሳኑ ይነብብ ጽድቀ ወህግ አምላክ ውስተ ልቡ። የጻድቅ ሰው አፉ ጥበብን ይናገራል። ወልሳኑ ይነብብ ጽድቀ አንደበቱ ደግሞ እውነትን ይናገራል። ወህግ አምላክ ውስተ ልቡ የአምላኩ ህግ በማነው በምንድነው በልቡ ነውና የሚለው የቅዱስ አግናጤዎስ በረከቱ ይደርብን። በዛሬው ዕለት ሁለተኛው የምናስበው ኢትዮጵያዊውን ጻድቅ ቅዱስ ተክለ ሃይማኖትን ነው። ቅዱስ ተክለ ሃይማኖት በኢትዮጵያ ከተነሱ ቅዱሳን መካከል ታላቁ አባት ናቸው። ቅዱስ ተክለ ሃይማኖት ቅዱስ ተክለ ሃይማኖት ወደ 12ኛ መቶ ክፍለ ዘመን መጀመሪያ ላይ ነው የተነሱት። በቤተ ክርስቲያናችን ታሪክ ቅዱስ ተክለ ሃይማኖት የተነሱበት አንዱ የወንጌል ምዕራፍ በቤተ ክርስቲያን ውስጥ የተከፈተበት ወይም ወንጌል የተስፋፋበት አንዱ ዘመን ነው። አባታቸው ጸጋ ዘአብ ይባላል፣ ካህን ነው። እናታቸው እግዚአብሔርያ ትባላለች። በስዕለት የተወለዱ ናቸው። በስዕለት የተወለዱ ዳዊት በመዝሙሩ ምን ብሎ ዘምሯል? መዝሙር 34 በቅንፉ 35 ቁጥር 15 ላይ ምን የሚል ቃል? እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ የእግዚአብሔር አይኖች ወደ ጻድቃኑ ነው። ወእዝኑሂ ሀበ ስለቶሙ ጆሮው ደግሞ ወደሚለምኑት ሰዎች ነው። በስዕለት የተወለደ ነው ቅዱስ ተክለ ሃይማኖት። ከዮሐንስ መጥምቅ ጋራ አባቶቻችን አዛምደውት በተለይ ቅዱስ ያሬድ ብዙ መዝሙር ከቅዱስ ዮሐንስ መጥምቅ ጋራ ያዛምዱታል። ዮሐንስም የስዕለት ልጅ ነው አይደለ? ካህኑ ዘካርያስ እና ቅድስት ኤልሳቤጥ ተስለው ነው የወለዱት። ቅዱስ ተክለ ሃይማኖት በመላኩ ቅዱስ ሚካኤል ብስራት ነው ለአባቱ ለጸጋ ዘአብ ለእናቱ ለእግዚአብሔርያ ተነግሮ የተወለዱት። ቅዱስ ተክለ ሃይማኖት በሕፃንነት እድሜያቸው የመጀመሪያ መጠሪያ ስማቸው ማን ነው የሚባለው? ፍስሐ ጽዮን ይባላሉ። ማን ተብለው ይጠራሉ? ፍስሐ ጽዮን። ደስታ ለቤታቸው ልክ እንደ ዮሐንስ። ዮሐንስ ማለት ፍስሐ ወሐሴት ማለት ነው። ይገርማቸዋል። ዮሐንስ መጥምቅ ማለት ነው። እና ቅዱስ ተክለ ሃይማኖት በኢትዮጵያ በአራቱም ማዕዘን ዞረው አስተምሯል። ከነ ኢየሱስ ሞዓ ጋራ እና አባ አረጋዊ በሰበኩበት በደብረ ዳሞ ወደ ደቡብ ሄደ ወደ ዳሞት ወደ ተባለው ይሄ ወላይታ አካባቢ ዛሬም ድረስ ወላይታ ገብረ መንክራት የሚባል ትልቅ ህንጻ ቤተክርስቲያን አለና ቅዱስ ተክለ ሃይማኖት ሞተለሚ የሚባል ንጉስ ያሳመኑበት ያጠመቁበት እስከ ኢየሩሳሌም ድረስ በእግራቸው ኪደት ምድርን የቀደሱ አባት ናቸው። በኢትዮጵያ ታሪክ ውስጥ ያጠቃለልኩ ነው የማይረሱ ከአምስት የሚበልጡ ታላላቅ ዘመናት አሉ። ለወንጌል መብራት ትልቅ መልካም ዘመን አጋጣሚዎች የነበሩ አንደኛው ኢትዮጵያዊ ጃንደረባ ክርስትናን ተጠምቆ ከኢየሩሳሌም ለስግደት ሄዶ ሲመጣ የኢትዮጵያ ጃንደረባ ክርስትናን መጠመቅ አንዱ ትልቅ አጋጣሚ ነው። ለኢትዮጵያ ክርስትናን መቀበል በር የከፈተ ነው። በኢትዮጵያ የክርስትና ሃይማኖት ኦፊሻል የሆነበት 4ኛው መቶ ክፍለ ዘመን አባ ሰላማ ከሳቴ ብርሃን የሚባለው ጳጳስ ወደ ኢትዮጵያ መጥቶ ኢትዮጵያ ብሔራዊ ሃይማኖት አድርጋ ኦፊሻል ሆና የሰላም አባት ተብሎ አባ ሰላማ የተነሳበት ዘመን ነው። ከዛ በኋላ እነ ቅዱስ ያሬድ የተነሱበት ቅዱስ ያሬድ ያስተማረበት ከዛ ደግሞ ተሳቱ ቅዱሳን ያስተማሩበት የተሳቱ ቅዱሳን ዘመን ከዛ በኋላ ነው የቅዱስ ተክለ ሃይማኖት ዘመን። በጣም ታላቅ ወንጌላዊ ናቸው። ታላቅ የበረከት አባት ናቸው። በቤተክርስቲያናችን ትምህርት በ3 ቀናቸው ተነስተው አሐዱ አብ ቅዱስ ብለው አመስግነዋል። ሰው እንዴት ያመሰግናል ትሉኝ ይሆናል። ኤርሚያስን ገና በማህፀን ሳለ ቀድሶታል። ዮሐንስ መጥምቅም በማህፀን ሳለ በደስታ ጽንሱ ዘሏል። አንዳንድ ጊዜ እኛ ስንናገራቸው ከኛ ቅዱሳት መጻሕፍት ከኛ ድርሳናት ሲጠቀስ ላለመቀበል ይሄ ኦንሊ ባይብል አይነት አስተሳሰብ ማለት ነው። እንደዚህ ያላቸው ሰዎች ላይቀበሉ ይችላል። የኛ ቤተክርስቲያን ግን ድርሳናትን ገርላትን በመተረክ የቅዱሳንን ሕይወት እንድንማር ታደርገናለች። ጽናት የምንማረው ከነሱ ነው። ትዕግስት የምንማረው ከነርሱ ነው። አሁን ቅድም ስለነገርኳችሁ ስለ አግናጤዎስ ባላወራ ስለ ታማኝነት ስለ መጽናት አልተማራችሁ አልገባችሁም? አሁን ስለ ቅዱስ ተክለ ሃይማኖት ተነግራችሁ ልክ እንደዛው ማለት ነው። አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለው ሰበኩ ወይም ተናገሩ በ3 ቀናቸው ይልና በጣም ያስገረመው የኛ አባቶች ለመዝሙር ለቅዳሴው ምስባክ ያመጡት እማፈ ደቂቅ ወህፃናት አስተዳለው ከስባተ በእንተ ጸላኢ ከመትን ስቶ ለጸላኢ ወለገፋይ የሚል ከሚጠቡና ከህፃናት አንደበት ምስጋና ለራስ ያጭ
ከማን ከሚጠቡና ከህፃናት እንዴ አይደንቅም? ህፃናት ብቻ አይደለም የቢታንያ ድንጋዮች ካመሰገኑ ህፃናት እንዴት አያመሰግኑ አይደል እንዴ? የቢታንያ ድንጋዮች ካመሰገኑ ህፃናት ምን ይላሉ? ደፍነት ያመሰግናሉ። ስለዚህ የኚህ ቅዱስ አባታችን በረከታቸው ቃል ኪዳናቸው ለሁላችን ይትረፈን። እግዚአብሔር ይባርካቸው። አሜን አሜን አሜን።